አንዳንድ ሚስቶች ባሎቻቸው ሲተኙ ስልካቸውን ቀስ ሳብ አድርገው እስቲ ምናምን ብለው ቴሌግራም ሲገቡ ጸጉር የሚያስነጭ ቀንድ የሚያስበቅል እንዲህ ምን ላድርገው ይሄን ሰውዬ ለልጆቼ ስል እንደው ሊቀመጥ እንጂ ምናምን ትላለች። በቃ ቀጥል እንድትል ታረጋታለች። ይሄኔ በአይን አታያትም እንጂ አይነጥለዋ የባልየው ጭኑ ላይ ተቀምጣ ስትስቅ እንደዛ ጨርጨር ስትል ትስቅባት ይሆናል እኮ አይታወቅም። አበሳጫት አናደድኳት እና ባሌን ቀምታኝ የምትል አይመስላችሁ ሚስት ስትናደድ? እና አንዳንዴ ልታዝኑላቸው ይገባል። እናንተ እንከን ልታገኙባቸው አይደል የምትፈልጉት? ለምሳሌ ሚስት ባሏን እጅ ከፍንጅ ይዛው ራሷን ንጹህ አድርጋ ምን ማድረግ ነው የምትፈልገው? እንዲህ ያርከኝ እንዲህ ያርገኝ ይሁን እኔ ታማኝ ሆኜ አንተ ልትል ነው የምትፈልገው። ባለም ልክ እንደዚሁ ሚስቱን ፈትኗት ምናምን ወድቃ በፈተና ወድቃ ምናምን ምን ማድረግ ነው የሚፈልገው? ሊኮራባት ሊንጠባረርባት እሱ ጻድቅ እሱ ኃጢአተኛ ሆና ብቻ ትዳር ላይ ሊቀጥሉ አይነት ነገር እና ጻድቅ ጨዋታ ለመጫወት እንዲመቻቸው ፈትነው ኃጢአትን መያዝ የሚፈልጉ ሰዎች አሉ። እና ከባድ ነው ይሄ ነገር። መፈተን ጥሩ አይደለም እያልኳችሁ አይደለም። መከታተል ጥሩ ነው። ግን ሆን ብሎ ልትሰናከል የምትችልን ልትወድቅ የምትችልን ሴት ወይም ሊወድቅ የሚችልን ባል ሴት ልኮ እስቲ ሂጂና ፈትኙ ብሎ ማለት ከባድ ነው። ሳይወድቅ ወይ መድረስ ነው። በቃ ባህሉን አወኩኝ ባለቤቴን አያስችለውም ማለት ነው። ልጸልይለት ይገባል። ፈተና ከሱ ማራቅ አለብኝ። የቤት ሰራተኛን እየተገናኘ የሚያስቸግራት ከሆነ የቤት ሰራተኛን ማራቅ፣ ጓደኞቹ የሷ ጓደኞቹ ሲመጡ ቤት ውስጥ ባህሪው የሚቀየር ከሆነ እንዳይመጡ ማድረግ፣ እሱን እንዳይሰናከልና እንዳይወድቅ ትሪት በማድረግ ነፍሱን መደገፍ፣ ስጋውን መደገፍ እና ትሪት ማድረግ። ከዛስ ትንሽ ወቀሳ ጣል እያደረጉ እየደገፈችው እንደሆነ እንዲያውቅ አድርጋ ማስተማር። ባለም ልክ እንደዚሁ ሚስቱን ማለት ነው በዚሁ ልክ እና ፕሊስ ብትችሉ ማለት ነው ሚስቶቻችሁ ላይና ባሎቻችሁ ላይ የምታሳዩት አክት እናንተ ድናችሁ እናንተ ጥሩ ቦታ ላይ ሆናችሁ እነሱ እንዲጎዱ እስከማድረግ መሆን የለበትም። አብራችሁ ብትድኑ ጥሩ ነው ብዬ አስባለሁ። የሚያመነዝር ባላለሽ ወይም ደግሞ ገንዘብ የማይሰጥ ንፉግ ወይም ነገረኛ ዘመዶቹ ጋር እየተባበረ አንቺን የሚጎዳ ምናምን ባላለሽ ማድረግ ያለብሽን ነገር ማድረግ ያለብሽ በመንፈሳዊ መንገድ ብቻ ነው። በቃ ይሄንን ባልሽን ትሪት የምታረጊው ትህትና ኖሮሽ እጅግ በጣም በጣም ብልጥ በሆነ መንገድ እግዚአብሔር እንዲረዳሽ ማድረግ ያለብሽ እንጂ ስሜታዊነት፣ ቁጣ፣ ማኩረፍ፣ እልከኝነት፣ ግትርነት ያው ትዳርሽን ከመበተን ያለፈ ነገር አይመጣም። ልጆችሽንም ይዘሽ ወይ ትተሽለት ትወጫለሽ። ያው ነበረች አሁን ተፋታለች፣ ባለትዳር ነበረች ከሚለው ውጪ ሌላ የምታተርፊው ነገር የለም። 3 ከባድ ነገር እፈራለሁ ልንገራችሁ። አንደኛ የመኪና አደጋ። ለዚህ ነው መኪና መንዳት የምፈራው። የመኪና አደጋ እየነዳ ዘና ብሎ ስልኩን እንደዚህ ያየ ወይ መንገደኛ ያየ ድንገት የሆነ ነገር ይገባበታል፣ ጓ አርጎ ይገጨዋል። ከዛ በዛች አጋጣሚ ነፍስ ትጠፋለች። የተገጨውም ሊሆን ይችላል፣ ሾፌሩም ሊሆን ይችላል፣ መገልበጥ ሊሆን ይችላል። ማይክሮ ሰከንድ ምናልባት በጣም ከተገለባበጠ 5-10 ሰከንድ ሊሆን ይችላል። በዛ ቅጽበት ውስጥ ግን ህይወት ማጣት አለ። ስለዚህ ጥንቃቄ አንድ። ሁለተኛ ነገር ትዳር ላይ ትዕግስተኛ መሆን። ጥቂት የሆነች ሰከንድ ታግሳ እሺ በቃ እሺ ይቅርታ ምናምን ብላ ማለፍ ስትችል ወይም እሱ ማለፍ ሲችል ነገሮች እንዲጋጋሉ ስሜታዊ እንዲሆኑ ሆት እንዲሆኑ እሺ በቃ መብት ነው በቃ እኔ እንዲያውም አልፈልግም ሲላት እሷ እሺ ምን ችግር አለው ካለች ይሁና ማን ካለች በቃ ሂጂ እሺ እሄዳለሁ ምናምን በቃ ነገሩ በዛው ይሄዳል። እሷም ደግሞ እሄዳለሁ ሲላት ጊዜ ሂዳ ጥርግ በላ የምትለው ከሆነ ያቺ ቅጽበት ጥርግ ካለ ጥርግ አለ ነው ማለት ነው። ከዛስ አዲስ ላይፍ አዲስ ህይወት ምናልባት የአዲስ ላይፍ የሚባለው ጥሩ ላይሆን ይችላል እኮ ሌላ ማንነት በመበሳጨት አዲስ ጨጓራ በሽታ፣ ስኳር ምናምን፣ ንዴት፣ ብስጭት፣ እንደገና ሽማግሌ ማስቸገር ምናምን ብዙ ነገር ውስጥ መግባት ያቺን ቅጽበት አለመታገስ ማለት ነው። ያቺን ቅጽበት አለመታገስ አስቡ። የመኪና አደጋ ብያቸዋለሁ። ከዛ ደግሞ እዚህ ጋር ደግሞ ትዕግስተኛ አለመሆን። ሶስተኛው ደግሞ ቅጽበታዊ እርምጃ በመውሰድ ሰዎችን መጉዳት፣ መግደል ሊሆን ይችላል። እንደገና ደግሞ ከቤት ማባረር ሊሆን ይችላል። ከዛም አልፎ ደግሞ እስር ቤት የሚያስገባ ይሄ አስገድዶ መድፈር። እነዚህ ነገሮች እስር ቤት ለማስተማር ሲሄድና አንዳንድ ታስሮ የተፈቱ ሰዎችን ኢንተርቪው በማድረግበት ሰዓት የተማርኩት ነው። ይሄ ነገር የምፈራ ያልኳቸው ምንድነው መንገድ ላይ ከሰው ጋር በምንጠላበት ሰዓት ጥርስ አውልቆ ተማተው ደብድበው ወይም ደግሞ ገለው በሽጉጥ ሊሆን ይችላል። ስሜታቸውን ባለመቆጣጠራቸው ላጣርጉ የወጣና ሽጉጡን አንተ ማነው እንትን ሲለው ጊዜ አንተው ሲለው ጧ ያደርገዋል።
ከዛስ ይታሰራል አይደለ? ያችን ቅጽበት ግን ሲያስባት እስር ቤት 10 ዓመትም ይማቃል 20 ዓመትም ምን ነው በታገስኩ ያችን ሰዓት ምን እንደው ይሄን ሽጉጥ የገዛውበት ቀን ምናምን ይላል። አያችሁ ቅጽበታዊ ነገሮች በጣም ከባድ ናቸው። የመኪና አደጋውም እንዳለ ሆኖ ከባልሽ ጋር በምትጣይበት ሰዓትም ሂጂ ውጪ ሲልሽ እሺ ብለሽ የምትወጪ ከሆነ አንተም ሂድ ውጣ በቃ ጠርግ በል ስትል ድጋሚ መመለስ መስሎሻል ብለህ ስትወጣ በዚህ ቅጽበት ውስጥ አንዱ አለመብረዱ ሁለቱም እሳት መሆናቸው ብዙ ለውጥ ነው የሚያመጣው። አስገድዶ የሚደፍሩትም ወንዶች በዚህ ምክንያት ነው። ሴቶችም ወንዶችም በዝሙት ጉዳይ ላይ ሁለቱም ችግር ያለባቸው ፈታኞች ቢሆንም ግን አስገድዶ በመድፈር 90%ቱን የሚይዘው ወንድ ነው እና አለባበሷ ቢስበውም መጠጣጥቶም ቢሆንም እንደገናም ሐሺሽም ወይም ሌላም ብቻ በአጠቃላይ የዝሙት መንፈስም ገፋፍቶት ሊሆን ይችላል። የራሱም ተፈጥሯዊ ማንነቱ ሊሆን ይችላል። ደፈራት እንበል አንዲትን ወጣት ወይም ትንሽ ልጅ ወይም ሕፃን ደፈረ። እስር ቤት ቁጭ ብሎ ግን ደም እንባ ነው የሚያለቅሰው። ምን ነው ያችን ቀን የተረገመች ቀን እንደው በታገስኩ እንዴ ሄጄ ሴተኛ ዳሪ ጋር ስሜቴን ማብረር ስችል ወደ ጓሮ ዞር ብዬ ሄጄ ዘሬ ማፍሰስ ስችል ይላሉ። እንደዚህ ነው የሚነግሩኝ። መምህር እኔ እኮ በጣም ከባድ ጸጸት ውስጥ ነው ያለሁት። በጣም እኮ ጨዋ ሰው ነኝ እኔ የዛን ቀን እኔ የዝሙት መንፈስ እንዴት እንደመጣብኝ አላቅም፣ እንዴት እንደፈጸምኩትም አላቅም ነው የሚሉት። በዝሙት አስገድዶ በመድፈር ጉዳይ በመግደልም ጉዳይ ደግሞ ልክ እንደዚህ ቅድም እንዳልኳችሁ ላጥ አድርጎ ይገለዋል ወይ በጩቤ ይወጋዋል። ከዛ ይታሰራል። ከዛ ይፈረድበታል። በቃ ያቺ ቀን የተረገመች ቀን ትሆንባቸዋለች። ምን ነው ዝም ብለውስ ባልፈውስ እቺ ጦሰኞች ሚስቴ እንደዚህ አድርጋኝ እቺ እናቴ ከጎረቤት አትስማማ ብሎ ማንን ወቃሽ ይሆናል? መልሶ ያጣሉትን መተው ሚስጥር የነገሩትን እንዲሆኝ ያለው እኮ አትደርስልኝም አትመታውም እንደዚህ አድርገኝ እኮ ብላ የተናገረችው ራሱም ደግሞ ሆን ብሎ በስሜተ ግልፍ ብሎ ደግሞ ሆነም ከሆነ ደግሞ ያንን ትቢቱን እየወቀሰ እስር ቤት ይማቅቃል። እነዚህ 3 ነገሮች ከባድ ናቸው። ቤተሰቦች መታገስ አለብን። ትውት ማድረግ መቻል ማለፍ የሚባሉ 3 ነገሮችን እንዳትረሱ። መተው መቻል ማለፍ በትዳርም በስራ ቦታም በምንም የማይጠቅም ነገር ከሆነ ትውት። የሚጠቅም ነገር ሆኖ እንኳን በማለፋችሁ የሚበርድ ከሆነ እሳቱ እናንተ ተሸንፋችሁ እግር ስር ወድቃችሁ ትዳሩ ሚድን የሚበርድ ከሆነ አድርጉት። ከዛ በእናንተ ትህትና ውስጥ በእናንተ እግር ስር ወድቃችሁ ይቅር በለኝ ይቅር በላቸው በቃ ይሄ ነገር በዚህ ብቃ ብላችሁ በማለታችሁ ክርስቶስ ከእናንተ ጋር አብሮ ዝቅ ብሏል። ነገ እነዛን ሰዎች ህሊናቸውን የሚወቅስ ነገር በህሊናቸው ውስጥ ያናግራቸዋል። እነሱን አይ ጥፋተኛዋ እኔ ሆኜ እኔው ጥፋት ያጥፍቼ ባሌ እግሬ ስር ይወድቅ ትላለች ራሷ። እሺ ምን በድዬሽ ነው? ምን አጥፍቼ ነው? እሺ ካጠፋው ይቅርታ ይላል። ካጠፋው ትላለህ እንዴ? እመን ጥፋትን ስትለው እሺ አጥፍቻለሁ ይቅርታ ይላል። እንደገና ደግሞ እሷም ደግሞ እንደዚሁ እንትን ሲል በቃ የሆነ ከባድ ችግር ውስጥ ሲገቡ ፍርድ ቤት የታረቁ ሰዎችን አጋጥሞኛል። ባይኔ ያየሁትን ነገራቸው። ሊካሰሱ ሄደው የፍርድ ቤት መጥሪያ ወረቀት መጥቶ ምናምን ዲቮርስ በቃ ሊፋቱ ምናምን ጫፍ የደረሱ ባልና ሚስቶች ግን እኔ ጨካኝ ነኝ እኔ እንደዚህ ክፉ ነኝ አንተ አሁን እኔን ትከሰኛለህ እኔ አንቺን ትከሽኛለሽ ይባባላሉ። ከዛ ያወራሉ ያለቅሳሉ። በቃ አሁን ጉዳዩን ፍርድ ቤት ይዞታል እኔና አንቺ ወደ ቤት ሄደን እናወራለን እንስማማለን ቀስ ብለን ደግሞ ይሄን እንሰርዘዋለን ሲባባሉ ዳኞቹ ይሄ ነገር ያዩትና ከተስማማችሁ እኛ እዚህ ጋር ፋይሉን እናስወግድላችኋል ይላችኋል። ለምን አሁን የሰማሁት ያየሁት ነገር ጥሩ ነገር ምንድነው ፍርድ ቤት ውስጥ ባልና ሚስት በተለይ ማዘጋጃ ላይ የሚፋቱ ፍቺ እንዳይበዛ ማስማማቱ ላይ የሚጥሩት። በቃ እስቲ ታረቁ አስቢበት በቃ እኔ ባሌን መፍታት የምፈልገው መክሰስ እፈልጋለሁ ሴቶች ጉዳይ ሄዳ ስትል አስቢበት ብሎ የማሰቢያ ጊዜ ሁሉ ይሰጣሉ። ሴቶችን ሰድበው የሚያባሩ ሁሉ የሴቶች ጉዳይ የሚሰሩ ሰድበው የሚያባሩ ሁሉ አሉ። ሂጂ እዛ ለጎሄኔ ለገንዘብ አግብተሽ ይሆናል እኮ ተስማሚ እስቲ ሂጂ መጀመሪያ ታረቂ ብለው ያባሩሯቸዋል። አንዳንዴ ትክክል ነው። ከዛ እንኳንም አለችኝ የምትልበት ጊዜ ይመጣል። ይሄኔ እውነት አፋተኝ ቢሆን ኖሮ እኮ ይሄን ትዳር አጣ ነበር እንኳንም አለችኝ ብለው ያቺ ቀን በመዘግየቷ እርቅ ሊመጣ ይችላል። አንዳንዴ በህይወታችሁ ውስጥ ስሜታዊ ሆናችሁ በጣም በቃ ከባድ የሆነ ችግር ውስጥ ሆናችሁ ወደ ፍቺም ወደ ጸብም ሊያደርሳችሁ የሚችል ቦታ ላይ ሆናችሁ የሚያረጋጋ ሰው ሲመጣ ተቀበሉት። ምናልባት ያ ነገር የእግዚአብሔር መንፈስ ነው። እናንተ የሄዳችሁት በስሜት ነው። እኔ ነገርኳችሁ እስር ቤት ያሉት የታሰሩት ሴቶችንም ወንዶችንም በቃ ምን አለ በታገስኩኝ እንደው በቃ ቢቀርስ ጥፍት ብዬ ብሄድኩስ የሆነ ቦታ እንደው ምን አለ የዛን ቀን ግሬን በሰበረው ይላሉ። ያጠፉትን ጥፋት ከምን ነው የሚያነጻጽሩት? ያቺን ቅጽበት ከመታገስ ጋር ነው የሚያስቡት እንጂ እሷ እኮ ናት እንደዚህ አይሉም። ያቺን የጎዷትን ሴት እንደዚህ አርጋኝ ነው እኔ የታባቷ እንኳንም ወጋዋት እንኳንም ገደልኳት ምናምን አይሉም። ያቺን ቀን ይረግሟታል።
እባካችሁ ይሄን ደጋግሜ የምናገረው ሁላችንም እንድናስብበት ነው። ያጠፋነው ነገር ካለ ይቅር በሉን ብሎ ማለት ምንም ችግር የለውም። እኔም በሆን ይኸው እናንተ መካከል ጓደኞቼ የሆናችሁ ቀርባችሁኝ ተቀራርበን በስራም በአገልግሎትም በምንም የትኛውም ቦታ ላይ ያላችሁ ያስቀየምኳችሁ ካላችሁ ይቅር በሉኝ። ምንድነው ችግሩ? አሁን ይሄን ማለት በአካልም ተገናኝተን ምንድነው ይሄን መባባሉ ችግሩ? ለክርስቶስ ስጋና ደም ሲባል ይሄንን ትቢታችንን አዋርድን መርገጥ ምንድነው ችግሩ? የኛ ትቢት በልጦብን ስጋው ደግሞ አንሶ ትቢታችን አይሎብን አልታረቅም አይሆንም ምናምን ብለን ስናይል እንደው አንገርም? እሱ በመስቀል ላይ ሆኖ እጁን ተወጥሮ የሚያደርጉትን አያውቁምና ይቅር በላቸው ብሎ ቃሉን ይሰጣል። ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ለምን ተውከኝ ብሎ የኛን መተው የአዳምን ሰዓት መድረስ በእኛ ውስጥ ጮህታችንን እየቃተተ ጮሆልን ከራሱ ጋር አስታረቀን። እኛ ማን ስለሆነ እየወጉት እኮ ነው ይቅር በላቸው የሚለው። ያንን ደግሞ ሰማዕቱ እስጢፋኖስ ደገመልን። ከዛኛም ደግሞ ልንደግሞ ደግሞ ታዘዝን። አርጉት እንዲህ እንደተደረገ ሁሉ እናንተም አርጉ ተባልን። ስለዚህ በአባቶቻችን ብሷል። በእርግጥ በአሁኑ ጊዜ ካህናት፣ አገልጋዮች፣ ሽማግሌዎች፣ አጠቃላይ እናቶቻችን ምናምን እርቅ ላይ ልባቸው ድንጋይ ሆኗል። እንዴት የት እንዴ ስሜን ሲያጠፋ ኖሮ እንዴ በቀላሉ ይላሉ። ያ ማለት ምንድነው? በቀላሉ አልታረቅም ማለት በጊረድልኝ ነው በሬ ነው ወይስ እኔም አንድ ላልሰውና ላቅምሰውና ይውጣልኝ ነው ወይስ ምንድነው? ካልታሰረ አረካም። ልክ እንደ ህፃን ልጅ ማለት ነው። ህፃናት ሲወድቁ ብሎ ሲያለቅስ ቱ በል ይባላል። ቱ ሲል ጊዜ መሬቱን ሲሉት ጊዜ ዝም ይላል። መሬቱ ስለተመታ ህመሙ እሱ ጋር ያለው ህመም ይድናል። ያም ማለት ነው። ይሄ ነገር እያደገብን መጥቶ ወንድም ከጓደኛው ጋርም ሲጣላ ህፃን ሆኖ እንግዲህ የ6 ዓመት የ7 ዓመት ሲጣሉ በል ይባልና ሄደው ሲመቱለት ያንን ሲመቱለት ዝም ይላል። ካልተመታለት ያለቅሳል። ግን እንዴት ነው የተመታው? የተጋጠው የተላላጠው እሱ ነው። እዚህ ነው የተጎዳው ይሄ ልጅ ነው። ያኛው በመመታቱ ቁስሉ አይድንም። ይሄን ስነ ልቦና ይዘን አድገን እገሌ ካልተጎዳ እሱ ሲወድቅ ድሃ ሲሆን ሲንኮታኮት ካላየሁኝ እኔ አረካም ብሎ ማሰብ አያችሁ ከየት እንዳደገብን። እንደዛ ነው በቃ የልጅነት አብሮ አደገ። ስለዚህ ስጋችን ነው እንጂ አድጎ እድሜ ያስቆጠረው አይምሮአችን ገና ነው። ታችን ያለው ህፃን ነው ማለት ነው። ፖዝ ሆኗል ባለበት ቀጥ ብሏል ማለት ነው። ለእርቅ የሚመች እንዲያውም ህፃንነት እኮ ለእርቅ ምቹ ነው። አንዳንዴ የትኛው እድሜ ላይ ስታክ እንዳደረግን አናውቀውም። ልባችን የደነደነው የትኛው ጊዜ ላይ እንደሆነ አናውቀውም። ሰው አርጅቶ እንኳን ልጦ የራሰ መቃብሩ የተማሰ ወይም ደግሞ ያረጀና ሞቱን የሚያስብ ሆኖ ሰው እንዴት አልታረቅም ይላል? በዛ ሰዓት እንዴት ንስሐ አልገባም ይላል? ከእግዚአብሔር ጋር እንኳን ተውት፣ ከሰው ጋር አልታረቅም ይበል። እንደው ከእግዚአብሔር ጋር እንኳን መታረቅ ያቅተናል። ልጦ የራሰ መቃብሩ የተማሰ ሽማግሌና አሮጊት ሆነው ሊፕስቲክ ተቀብተው ሹገር ዳዲና ሹገር ማሚ ሆነው እግዚአብሔር ላይ የሚያምፁ ሽማግሌዎች አሉ። በዚህ ሰዓት እጅግ ከባድ ልብ ያላቸው ማለት ነው። ፈላስፋዎች ፍልስፍና ውስጥ የገቡ ቄሱ ይላሉ። ሽማግሌ ሆኑ ሸብተው አሁንም ፖለቲካ ላይ ቁጭ ብለው ተጥደው እንትን ሸኔ ፋኖ ምናምን እያሉ ጭቅጭቅ ውስጥ የገቡ አሉ። ከራሳቸው ጋር ያልታረቁ ከፈሳቸው የተጣሉ አሉ። አርጅተው ሽማግሌ ሆነው መታረቅ መጀመሪያ ከራስ ከዛስ ከጎረቤት ከዛ በኋላ ደግሞ ከእግዚአብሔር ጋር ይላል መጽሐፍ ቅዱስ። መጀመሪያ ራሳችሁን ፈትሹ አይደል የሚለው። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል ቅዱስ ጳውሎስ ሲናገር ቆሮንቶስ መልእክት ላይ። ቀጥሎስ ካጠገብ ያለው ወንድምህን ሳትወደው ሳትታረቀው እኔን የማታየኝን እወድሃለሁ ብለህ ብትል ውሸታም ነህ ይላል ዮሐንስ መልእክት ላይ አይደል እንዴ? ከጎን ያለውን ሳትወደው አብሮ ያለውን ሳትወደው እኔን የማታየኝን የማታየው እግዚአብሔርን እወድሃለሁ ብትል ውሸታም ነህ ይላል። ስለዚህ ቅደም ተከተላሉ። ከራስ መታረቅ፣ ከዛ ከጎረቤት ካጠገብ ካለው ጋር መታረቅ፣ ከዛ ቀጥሎስ ከእግዚአብሔር ጋር መታረቅ። እሱን ነው የሚፈልገው እግዚአብሔር። ይሄን ቅደም ተከተል። አንዳንዴ ደግሞ ራሱን እግዚአብሔርን ታረቀኝ ስትሉት ይሄን አርግልኝ ይሄን ፈጽምልኝ ስትሉት የማይፈጽመው የጎደለ ነገር ስላለ ነው። ጎደሎን ስራ ይንቦጫቦጫል እንደሚሉት እናቶቻችን። አንዲት ሴት ውሃ ቀርታ ስትመጣ እንስራው ጎደሎ ከሆነ ያርሳታል፣ የተንቦጫቦጫ እሷንም ያበሰብሳታል። ሙሉ ከሆነ ሙሉ ነው። እና ምሁር ሊቃውንት ብቻ አይደሉም ሙሉ የሚሆኑት። አራት አይና የተባሉት ብቻ አይደሉም፣ ወይም ቆሞ የሚቀድስ የሚያቆርብ ወይም ካባ የለበሱት አይደሉም። እነሱ ብቻ አይደሉም ሙሉ የሚሆኑት። ምንም አይነት የመጽሐፍ ቅዱስ ዕውቀት ባይኖራቸውም እምነት ኖሯቸው ቀስ እያሉ እያወቁ የሚሄዱትም ሙሉ የሚሆኑበት ሁኔታ አለ። በምን
ሰው በመሆን ቅዱስ ቁርባን በመቀበልና ንጹህ ክርስቲያን ሆኖ በመገኘት ብቻ ሙሉ መሆን ይቻላል። የግዴታ ለመጽደቅ ሊቃውንት መሆን አይጠበቅባችሁም። ታራቂ፣ የዋህ፣ ቅን፣ ገር፣ ቻይነት፣ ቅንነት፣ በጎነት፣ ቸርነት እነዚህ የመንፈስ ፍሬዎች ይባላሉ ገላትያ 5 ላይ ያሉት። ስለዚህ ልባችን ንጹህ አድርገን እንጠብቅ። በህይወታችን ያልጠበቅነው ነገር ሊገጥመን ይችላል።